ليس من يقطع طرقا بطلا إنما من يتقي الله. الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. بسم الله الرحمن الرحيم. الحمد لله رب العالمين الذي أنزل على عبده الكتاب المبين ليكون رحمة للعالمين، والصلاة والسلام على النبي المبعوث رحمة للعالمين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. قال الله تعالى: بسم الله الرحمن الرحيم. الله سم مجمرا الرحمن يسفي زنة بالبيت بهون الرحيم لمن نسلي زنة يالونا أزنتنا من المخلوقات بالبيت يميا درس بهونو بالله سم مجمرا. الحمد لله مسكاننا والداسي بمولو لله تبارك وتعالى يقبض رب العالمين يعلم سكيت لهن الرحمن الرحيم رحماننا رحيم لهن مالك يوم الدين يفردوكا بالبيت نقص لهن إياك نعبد أنت نبتشانو من ملكو وإياك نستعين كانت نبتشانو فلينم بدنيا مقداي الجزانا رداتانا من فلقو اهدنا الصراط المستقيم أننا كتتنيا ومدان تينيا درسون من قد مران الزالين سنات ستن صراط الذين أنعمت عليهم علمنا ملكان سران يعدل كاتشو يهونو ينبيوچن يصالحوچن يدقاقوچن من قد مران غير المغضوب عليهم أنت የተቆጣቸው አይሁዶችን እንደዚሁ ደግሞ ያወቁ የሚያጠፉ ሰዎችን መንገድ ሳይሆን ወለضالين ያለውቀት የሚጓዙ ነሳራዎች ኩፋሮችን እንደዚሁ ደግሞ ሌላ እምነት ተከታይ ሙስሊም ነኝ እንኳን ቢሉ ሳያውቁ በተፈን በድፍረት የሚጓዙ ሰዎችን መንገድ ሳይሆን ዒልምና መልካም ስራን በመስጠት ኒዕማህን ጸጋህን የሰጠሃቸው የነቢዮችን የሷሊሖችን መንገድ ምራን። አሚን። አላሁመ ዳዕዋችንን ዱዓችንን ተቀበለን ማለት ነው። ትናንትና አልሐምዱሊላሂ ረቢል ዓለሚን አርረሕማን ረሒም የሚሉ ሁለቱን አንቀጾችን ማብራራት ጀምረን በእነዚህ አንቀጾች ዙሪያ ያሉ የረሱልን ሰለላሁ ዐለይሂ ወሰለም ሐዲሶች ወከዛሊክ የአልሐምዱሊላህ ረቢል ዓለሚንን ትሩፋት በተወሰነ መልኩ አይተናል። አልሐምዱሊላህ ረቢል ዓለሚን የሚለው ቃል ወይም ሐምድ ምስጋናና ውዳሴ አላሁ ተባረከ ወተዓላ ለራሱ የመረጠው የወደደው ቃል ራሱን አመስግኗል። አመስግኑኝ ብሎ አዟል፣ ገፋፍቷል። አላህን ተባረከ ወተዓላ የሚያመሰግኑ ሰዎች አልሐምዱሊላህ የሚሉ ሰዎች ያላቸውን ምንዳ ገልጿል። النبي الأكرم عليه الصلاة والسلام والحمد لله تملأ الميزان ብለዋል። አልሐምዱሊላህ የሚለው ቃል የመልካም ሥራ ሚዛንን ይሞላል ምንዳው አጅሩ ብለዋል። አላህ ተባረከ ወተዓላ እንደ አልሐምዱሊላህ ማለት እሱን እንደማወደስና ማመስገን የሚወደው ነገር የለም ብለዋል። ስለዚህ ትክክለኛ የአላህ ባሮች አላህ የሚወደውን ነገር ማድረግ ይፈልጋሉና
አላህን ያመሰግናል፣ አላህን ያወድሳል። ከትክክለኛ የአላህ ባሪያነት መገለጫዎች መሃል አንዱ ምስጋናን ማብዛት ነው። በትንሹም በትልቁም አላህ በዋለልህ ውለታ በሰጠህ ጸጋ ጌታን ማመስገን ማብዛት የትክክለኛ የአላህ ባሪያ መሆንህ ምልክት ነው። ምክንያቱም አላህ ምስጋናን እንደሚወድ ነግሮናል። ትክክለኛ የአላህ ባሮች ደግሞ አላህ የሚወደውን ነገር ያደርጋል። ወላኪን አላህ ምስጋናን እንደሚወድ ማወቃቸው አላህን የምናመሰግንበት ነገር እጅግ በጣም ብዙ ከመሆኑ አንፃር በሚገባው መልኩ አላህን ማመስገንና ማወደስ አንችልም የሚል ስሜት ውስጣቸው ላይ ሁሌ ስለሚሰማቸው አላህ ተባረከ ወተዓላ ለእሱ የሚገባውን ምስጋና እሱ ራሱን አመስግኖ ትንሽ አረጋግጧቸዋል። አመስግኑኝ ብሎ በማዘዙ ለምስጋና ያለውን ቦታ በመግለጹ እርሱ የሚመሰገንበትና የሚወደስበት ጸጋ እጅግ በጣም ብዙ በመሆኑ ምክንያት የአላህ ደጋግ ባሮች አላህን በሚገባው መጠን መቼ ማናመሰግነውን ብለው ራሳቸውን ስለሚወቅሱ አላህ ተባረከ ወተዓላ ለእሱ የሚገባውን ምስጋና እሱ ራሱን አመስግኗል። የሰው ልጆች በተጨማሪ የሚያደርጉት ምስጋና እንዲሁ ለራሳቸው አጅር የሚያገኙበትና ወደ አላህ ይበልጥ የሚቃረቡበት ነው። ነቢያችን ዓለይሂ ሰላቱ ወሰላም ሰይዱ አልኹጠባ ናቸው። ንግግር ማድረግ የሚችሉ ሰዎች ሁሉ አለቃ ናቸው። እንደሳቸው አንደበተ ርቱዕ ምላሱ የሚጣፍጥ ማንም አልነበረም። ኡቲቱ ጀዋሚዐል ከሊም ብለውም ተናግረዋል። ጠቀል ያለ ብዙ ማዕናና ትርጉም ያለው ንግግር መናገርን አላህ አድሎኛል ብለዋል። ከመሆኑም ጋር ግን ሱብሓነከ ላ ኡሕሲ ሰናአን ዐለይክ አንተ ከማ አስነይተ ዐላ ነፍሲክ ይሉ ነበር። ብዙ ነገር መናገር መግለጽ የሚችሉት በንግግር ችሎታ፣ በበላጋ፣ በአንደበተ ርቱዕነት ተፎካካሪ አቻ የሌላቸው የነቢያት አለቃ ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም እኔ አንተን በተገቢው መልኩ ላወድስህ አልችልም፣ አንተን የሚመጥንን ምስጋና ውዳሴ ልገልጽ አልችልም። አንተ ከማ አስነይተ ዐላ ነፍሲክ እንደው ምለው ነገር ቢኖር ለአንተ ምስጋና ይገባ አንተ ራስህ አንተን ባወደስከበት መልኩ በማለት ነቢዩ ሰለላሁ ዐለይሂ ወሰለም ጠቅልለውታል። እነማ በመላሳችን የምንችለውን ያክል አልሐምዱሊላህ እያለን ልንገልጽ ልንደጋግም ይገባናል። ነው በርካታ ዒባዳዎች አላህ የሚወዳቸው ደስ የሚያቃርቡ የሆኑ እማ በወቅት የተገደቡ ናቸው። እንደ ሐጅ፣ እንደ ረመዳን ጾም፣ እንደ 5 ወቅት ሶላት። አሊያ ደግሞ በቦታ የተገደቡ ናቸው። እንደ ሐጅ፣ እንደ መስጂድ ለሶላት الجماعة ስለሆኑ ሰው የሚሰበሰብባቸው ቦታዎች። ወላኪን ከቃላት ሁሉ አላህ ዘንድ ይበልጥ ተወዳጅ የሆነው ሐምድ፣ የሶላት መክፈቻ የሆነው ሐምድ፣ የቁርአን መክፈቻ የሆነው ሐምድ አልሐምዱሊላህ ረብል ዓለሚን የሚለው ቃል ግን በቦታም በጊዜም በጾታም በአቅምም በአሕዋልና በሁኔታም የተገደበ አይደለም። ትልልቅ ከሚባሉ ወደ አላህ ከሚያቃርቡ ዒባዳዎች መሃል አንዱ ጾም ነው። የታመመ መጾም ያልቻለ ሰው ባይጾም ችግር የለውም። ወከዛሊክ ከትልልቅ የዲን እስላም መሰረቶች መሃል አንዱ ዘካ ነው። አቅመ ደካማ ሰው፣ ገንዘብ የሌለው ባለሀብት ያልሆነ ሰው የዘካን ግዴታ ሊወጣ አይችልም። ወላኪን አልሐምዱሊላህ ረብል ዓለሚን የትኛው ሁኔታ ማይገደብ ሁሉም ሊለው ሊያደርገው የሚገባ ዒባዳ ነው። ሁሉንም የሚያሳትፍ ዒባዳ ነው። ስለዚህ አላህ ተባረከ ወተዓላ ወለሁል ሐምዱ ፊሰማዋቲ ወልአርድ ሰማይም ምድርም ላይ የሚመሰገን የሚወደስ ጌታ ነው ብላ ወከዛሊክ በአዱንያም በአኺራም የሚመሰገን የሚወደስ ጌታ ነው ብላ ዒባዳዎች ከሞቱ በኋላ ከጌታ ከአላህ ከተገናኙ በኋላ ህይወታችን ከተጠናቀቀ በኋላ የሶላት ግዴታ የለም፣ የጾም ግዴታ የለም፣ የዘካ ግዴታ የለም። አብዛኞቹ አድርጓቸው ብለን
አድርጓቸው ብሎ አላህ ያዘዘን ዒባዳዎች ስንሞት ይቆማሉ። ወላኪን አልሐምዱሊላህ አኺራም ላይ አይቆሙም። ጀነት ገብተውም የአላህ ባሮች የሚቀጥሉበት ዒባዳ ቢኖር አልሐምዱሊላህ ረቢል ዓለሚን በማለት አላህን ማወደስና የማመስገን ዒባዳ አኺራም ጭምር የሚዘልቅ ነው። ሌላ አላህ ተባረከ ወተዓላ ያለ ገደብ ያለ ቁጥር ስፍር ሊመሰገን ሊወደስ የሚገባው ጌታ ነው። ለዛ ነው ሶላት በሰገድን ቁጥር አልሐምዱሊላህ ረቢል ዓለሚን ያለን የምንቀር። አልሐምዱሊላህ ረቢል ዓለሚን የሚለውን አንቀጽ ዘለን አርረሕማን ረሒም ከሚለው ወይም ማሊክ የውሚዲን ከሚለው ጀመረን ብንቀራ ሶላታችን ባጢል ነው። አላህን ተባረከ ወተዓላ ማመስገንና ማወደስ ያልተገደበ የሰው ልጆች ዝርዝረው ሊጨርሱት የማይችሉት መሆኑን ለመግለጽ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከዚክሮቻቸው መሃል አንዱ ሱብሓነላሂ ወቢሐምዲሂ ዐደደ ኸልቂሂ ወሪዳ ነፍሲሂ ወዚነተ ዐርሺሂ ወሚዳደ ከሊማቲሂ ያሉት። ለአላህ ተባረከ ወተዓላ ጥራት ይገባው ከምስጋና ጋር ወይም አላህ ተባረከ ወተዓላ የጠራ ጌታ ነው፣ የተመሰገነ ጌታ ነው። ዐደደ ኸልቂሂ ይህ ለአላህ የምናቀርበው ምስጋናና ሐምድ እሱ በፈጠራቸው ፍጥረታት ልክ የሆነ አላህ ተባረከ ወተዓላ የፈጠረውን ፍጥረታት ፍጡር ልኩን ቁጥሩን የሰው ልጆች ቆጥረው ሊዘልቁት አይችሉም። ሰውን እንኳ በየሀገሩ በየከተማው ያለን የሰው ልጅ ብዛት ሊቆጥሩ ይሞክሩ ይሆናል። ነገር ግን ዛሬ ቆጠራ ተጠናቆ ፀሐይ ከመጥለቋ በፊት የሚወለዱትን አያውቁም እነሱ። ወሀከዛ ከሰው ልጅ ውጭ የሆኑ አይነታቸውን ብዛታቸውን አላህ እንጂ የማያውቃቸው መክሉቆች አሉ። ወየኽሉቁ ማ ላ ተዕለሙን እናንተ የማታውቁትን የተለያየ ብዙ ነገር ፈጥሯል፣ ይፈጥራል። ኩለ የውሚን ሁወ ፊ ሸእን ጌታችን አላህ ሆይ ምስጋናና ውዳሴ ይገባህ በፈጠርካቸው ፍጥረታት ልክ። ወሪዳ ነፍሲ አንተ በምትወደው በሚያስደስትህ ልክ። ወዚነተ ዐርሺሂ ዐርሽህን በሚመዝን ልክ አሉ ረሱል ሰለላሁ ዐለይሂ ወሰለም። ለአንተ ምስጋናና ውዳሴ ይገባ መጠኑ የዐርሽን ሚዛን ያክል ለአላህ ምስጋናና ውዳሴ ይገባው ዐርሹን የሚመዝን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወሪዳ ነፍሲ በዚህ ቁጥርም ይገደብ አይደለም፣ በቃላቶቹ በንግግሮቹ ልክ እሱ የሚወደው ያክል ምስጋና ይገባዋል። ከምስቶቻቸው መሃል አንዷ ከሱብሒ በኋላ ቁጭ ብላ ዚክር ያለች ነበር። ነብዩ ሰለላሁ ዐለይሂ ወሰለም ቆይተው ከፈድ ካለ በኋላ ሲመለሱ እዛው ቦታ ላይ ሆና ዚክር ያለች ነበር። ረሱሉ ዐለይሂ ሰላቱ ወሰላም እኔ ግን አንቺ ከተለያየው በኋላ የተጠቀምኩት አንድ የዚክር አይነት አለ፣ አንቺ ከፈጅር ጀምሮ እስካሁን ያልሽውን ሁሉ ዚክር የሚተካሉ ረሱሉ ዐለይሂ ሰላቱ ወሰላም። ማ ሁወ ቃል ሱብሓነላሂ ወቢሐምዲሂ ዐደደ ኸልቂሂ ወሪዳ ነፍሲሂ ወዚነተ ዐርሺሂ ወሚዳደ ከሊማቲሃ። ከፈጅር ጀምሮ ፀሐይ ወጥቶ ረፈድ እስኪል ድረስ ባለው ጊዜ ቁጭ ብላ ያደረገችውን የዚክር የዒባዳ የአዝካር አይነት ሁሉ ከሱ እኩል ሊሆን ሊበልጥ ሊሻል የሚችል አንድ የዚክር አይነት ብያለሁ፣ እሱም ሱብሓነላሂ ወቢሐምዲሂ የሚለው ነው በማለት ረሱሉ ዐለይሂ ሰላቱ ወሰላም የሐምድን ደረጃ ገልጸዋል። አላህን ተባረከ ወተዓላ በምናመሰግንበት ጊዜ ምስጋና ብቻ በሚለው ልንገልጽ አይገባም። ሐምድ የሚለውን ወደ አማርኛ ስናመጣው ምስጋናና ውዳሴ ሊባል ይገባዋል። ማመስገንና ማወደስ ሁለቱ የተለያዩ ናቸው። የምናመሰግነው የሆነን ነገር ሲያደርጉልን ነው ሰዎች። አላህን ግን ተባረከ ወተዓላ በሁሉም ሁኔታ ላይ ነው የምናመሰግነው። ወከዛሊክ አላህን ተባረከ ወተዓላ በሁሉም ነገር ነው የምናወድሰው። የምናወድሰውም አምነንበት ከልባችን። የሰው ልጆችን ልናመሰግናቸው እንችላለን ውስጣችን እየጠላቸው፣ ከእነሱ የሆነ ነገር ፈልገን ወይም የሆነ ነገር ጠልተን የሆነ ነገር ፈርተን። እንደዚሁ ደግሞ የሰው ልጆችን ብናወድሳቸው እንኳ እነሱ ባላደረጉት በሌላቸው ነገር ልናወድሳቸው እንችላለን። አላህ ግን ተባረከ ወተዓላ ብናመሰግነውም ብናወድሰውም በሚገባው
እሱ ዘንድ ባለ ነገር ነው። አልሐምዱሊላህ ስንል ያለው ከፊት ያለው አልሐምዱሊላህ አይደለም የሚባለው ለብቻው ሐምዱሊላህ አይደለም የሚባለው አልሐምዱሊላህ ነው የሚባለው። አል የሚሉት ፊደሎች ለእስቲግራቅ ነው፣ ለጂንስ ነው፣ ለዓህድ ነው የሚል የተለያዩ ሀሳቦች አሉ በተፍሲር አዋቂዎች መሃል። ምስጋናና ውዳሴ የአላህ ተባረከ ወተዓላ ነው፣ ለእስቲሕቃቅ ነው የሚለው የተመረጠ ነው። ምስጋና የሚገባው ውዳሴ የሚገባው ለአላህ ነው፣ የአላህ ሐቅ ነው። ታዲያ ሰዎችን እናመሰግን የለም ወይ ያልን እንደሆነ ነዓም ሰዎችን እናመሰግናለን። ወላኪን ሰዎችን የምናመሰግነው ጠባብ ሁኔታ ላይ ነው። አላህን ሁሌም ነው የምናመሰግነው። አንድ ይሄ ነው። ሌላው አልሐምዱሊላህ ሲባል አል የሚለው መግባቱ ምስጋናና ውዳሴ በሙሉ የአላህ ነው የምንለው የሰው ልጆች የሆነን ነገር አድርገው ብናመሰግናቸውም እነሱን እንድናመሰግን ያደረገውን ስራ የሰሩት ለመስራት ያበቃቸው አላህ ተባረከ ወተዓላ ስለሆነ ነው። ሰዎች የሚመሰገኑበት ነገር መነሻው አላህ ነው። ሰዎች ጥሩ ነገር አድርገውልን ብናመሰግናቸው እንኳ ዞሮ ዞሮ የነሱ ምስጋና ወደ አላህ ነው የሚመለሰው። ለመመስገን ያበቃቸው አላህ ተባረከ ወተዓላ። ስለዚህ ምስጋና በሙሉ ዛሂሩም ባጢኑ የአላህ ተባረከ ወተዓላ ብቻና ብቻ የሱ ሐቅ ነው። ሙሉ በሙሉ ምስጋና የሚገባው ለሱ ነው። በሁሉም አህዋል ላይ የሚመሰገነው አላህ ነው። ሰዎችን ግን ዛሬ አመስገናቸው ነገ ልንተቻቸው እንችላለን። የሰዎች ምስጋና የተሟላ ነው፣ የአላህ ግን የተሟላ ነው። አልሐምዱሊላህ የሚለው አቀራር አንፃር አልሐምዱ ተብሎ ዳሉ በደም ነው የሚቀራው። አልሐምዱሊላህ ነው የሚባለው። አልሐምዱሊላህ ብለው የሚቀሩ ብዙ ሰዎች አሉ። ትክክል አይደለም። ነዓም ሻዝ የሆነ አቀራራ እንዲህ ብለው የቀሩ አሉ። አንድ ሁለት ተቀደምቶች ማለት ነው። ላኪን ሻዝ ነው፣ ተቀባይነት የለውም። ስለዚህ የሚቀራው አልሐምዱ ተብሎ በደም መሆን አለበት። በርካታ ሰዎች አልሐምዱሊላህ ብለው ዳልን ከስራ ያደርጋሉ። እንዴት ነህ አልሐምዱሊላህ ይላል። በዚሁ መልኩ ከሆነ ሶላት ላይ አልሐምዱሊላህ ብለው የሚቀሩት ትክክል አይደለም። ጅምሁር አልቁራ የቀሩት አልሐምዱሊላህ ብለው በደም ነው። የተወሰኑ አልሐምዳ ሊላህ ብለው በነስብ የቀሩበት ሁኔታ አለ። አልሐምዳ ሊላህ ብለው በነስብ የቀሩበት ሁኔታ አለ። እነዚህ በዛ ያሉ ናቸው። ወላኪን ይሄም ሙዕተበር ከሆኑ ቅራዎች ውስጥ የሚካተት አይደለም። ከማዕና አንፃር ችግር ባይኖረው እንደ ማዕና እንደ ትርጉም አልሐምዱሊላህ ማለት ኢጅዐል አልሐምደ አው አጅዐል አልሐምደ ሊላህ እንደማለት ነው። ነገር ግን ማዕናው ሳይሆን እዚህ ጋር መታየት ያለበት አቀራሩ ነው። አልሐምዱሊላህ ብለን በደም ልንቀራ ይገባናል። ሊላሂ በምንልበት ጊዜ እዚህም ጋር ቀደም አልሐምዱ ስንል አል የሚለው ፊደል ማዕና እንዳለው ሁሉ ሊላህ የሚለው ላይም ያለው አንደኛው ተጨማሪ ላም ተጨማሪ ሌላ ማዕናና ሚስጥር አለ። ሊላህ ስንል ሶስት ላሞች ነው ያሉት እስቱ ላይ። አልሐምዱ ሊላህ ስንል ሊላህ የሚለው ቃል ውስጡ ላይ ሶስት ላም ፊደል ይዟል። ሁለቱ ግልጽ ናቸው፣ አንደኛው በሸዳ የተተካ ነው። ከነዚህ ከሶስቱ ላሞች ውስጥ አንደኛው ላም ተጨማሪ ላም ነው። ላሞቹ ሶስት የሆኑበት ምክንያት አንድ ላም የተጨመረው አሁንም ሐምድና ምስጋና የሚገባው ሚልኩ የአላህ ነው። ላመል ሚልክያን አላህ ተባረከ ወተዓላ በሁሉም ሐል ላይ በሁሉም ሁኔታ ላይ የሚመሰገን የሆነ ጌታ ከመሆኑ አንፃር እንድናመሰግነው አዞናል። ይሄን ተግባራዊ ልናደርግ ይገባናል ህይወታችን ላይ። አልሐምዱሊላህ በምንልበት ጊዜ ሐምዱ ውዳሴው ምስጋናው ከልብ የመነጨ መሆን አለበት። አልሐምዱሊላህ ስንል ምላሳችን ብቻ ከሆነና ቀልባችን ግን አላህ በሰጠን ኒዕማ አላህን ማያመሰግን አልፎ ሁሉ የሚያማርር ከሆነ በአላህ ማሾፍ ነው።
كما ذكر بعض المفسرين الله ያደረገውን ነገር ውስጥህ ወዶ አልተቀበለው ውስጥህ ልብህ ያማረረ አዝነሃል አልፈለክም ደስተኛ አይደለም በሆነው ነገር ከመሆኑም ጋር ግን በምላስህ ብቻ ካንገት በላይ አልহামዱሊላህ ያልክ እንደሆነ ይሄ ምስጋና ይባላል አልፎ ሁሉ በአላህ ማሾፍ ነው አላህን ለማታለል መሞከር ነው ስለዚህ አልহামዱሊላህ ስንል አላህን ስናመሰግነውና ስናወድሰው በምላስ ብቻ ሳይሆን በልባችንም ጭምር ሊሆን ይገባዋል በል ከመላሳችን በፊት ቀድሞ ልባችን አላህን ሊያመሰግነው ሊያወድሰው ይገባል እንቅልፍ የማይተኙ ሰዎች አሉ እኔ እተኛለሁ አላህ ተባረከ ወተዓላ የመተኛትን ኒዕማ አነፈገኝም የሚል ስሜት ውስጥ ላይ መፈጠሩ ራሱ ምስጋና ወላከን እንቅልፍ መተኛት ማስችልበት ሁኔታ ቢፈጠር ብትረበሽ እንቅልፍ ብታጣ ብትታመም ይሄም ለኸይር ነው ለሕክማ ነው አላህ ሰው ልጆች ላይ የሚያደርገው ነገር ሁሉ ሕክማ አለው ይጎዳ ቢመስልም ይጠቅማል ብዙ ጸጋዎችንም ሰጥቶኛል ይሄም ቢነፍገኝ በለህ እዚህም ጋር አልহামዱሊላህ ማለት ሲገባ ይህ ሙሲባ አንተ ላይ በመድረሱ ውስጥህ የተበሳጭ ለምን ብለህ ጌታህን የወቀስክ በመላስህ ጫፍ ግን አልহামዱሊላህ ብትል የምስጋና ይባላል አላህ ተባረከ ወተዓላ ማታለል ይሆናል እነሆ አልহামዱሊላህ የሚለውን ቃል ምን ብናብራራ ስለ አልহামዱሊላህ ተገቢውን ሐቅ ልንሰጥ አንችልም ቀደም ሲል እንደጠቀስነው ነብዩ ሰለላሁ ዐለይሂ ወሰለም አንተ ከማ አፍነይተ ዐላ ነፍሲክ በል አንተን ባወደስከው መሰረት አወድስሃለሁ ብለዋል እኛም እዚህ ጋር በሐምድ ዙሪያ ያለውን ንግግር እንቋጫለን ንግግርን በዚህ ዙሪያ ያለውን ንግግራችንን ስንቋጭ በኢማም المفسرين وكبيرهم ابن جرير الطبري الحمد لله የሚለውን አያ ሲፈስሩ ያስቀመጡትን ተፍሲር በመጥቀስ ይሆናል قال ابن جرير الطبري رحمه الله تعالى الحمد لله ማለት ጥርት ያለ ምስጋናና ውዳሴ ለአላህ ይገባው ከእርሱ ውጪ ካሉ አምላክ ከሚባሉ የውሸት አማልክቶች ተለይቷል ብዙ ባጥለን የሚከተሉ የኩፍር መንገድ ላይ ያሉ የሚያመሰግኗቸው የውሸት አማልክቶች አላቸው ወላኪን አላህ ተባረከ ወተዓላ ሐቀኛ ትክክለኛ አምላክ የሆነ ከመሆኑ አንፃር ሌሎች ሁሉ በውሸት የሚመለኩ የሚመሰገኑ አካላት ሳይሆን አላህ ብቻ ተባረከ ወተዓላ ከልብ የመነጨ ጥርት ያለ ምስጋናና ውዳሴ ይገባው ተቆጥረው በማያልቁ ኒዕማዎቹ ጸጋዎቹ ልክ ጤናን ስለሰጠ ሳይበላሹ ደከመን ሰለቸን ሳይሉ የሚያገለግሉ የሰውነት አካላቶችን ስለሰጠን ከሱ ጋር ስላስተዋወቀን እሱ ያዘዘና ግዴታ ያደረገብን ነገሮችን መወጣት ምንችልበትን አቅም ስለሰጠን ሰፊ የሆነ ርዝቅን ስላደለን ያው ይሄን ሁሉ የሚያደርግልን እኛ የሚገባን ሆነን ሳይሆን በራሱ ጊዜ በረሕመቱ በፈድሉ የፈጠረን ተቆጥሮ ማያልቅ ኒዕማ የሰጠን ምንሄድበትን እግር ምናይበትን አይን ሐሳብ ምንገልጽበትን ምላስ ምንከስብበት ምንሰራበትን እጅ ክፈሉ ሳይ ያውም መብቴ ነው አምጣ ብለን መከራከር የማይገባን ከመሆናችን ጋር የሰጠን ጌታ አላህ ምስጋና ይገባው ሁሉም አላህን ተባረከ ወተዓላ እንዳቅሙ እንደሁኔታው ያመሰግናል የምስጋናው የውዳሴው ደረጃ የሚበላለጥ ቢሆን አህዋሉ የተለያየ ቢሆን ያቱም ዞሮ እዚች ምድር ላይ ያመጣው ያስገኘው አላህ ነው ተባረከ ወተዓላ ከአላህ ውጪ አንዲት አይን እንኳን የሰጠው አካል ማንም የለም የተሟላ ሀብትን ኒዕማን አላህ የሰጠው ሰው በዛው በተሟላው ኒዕማ ልክ ጌታውን ያመሰግናል ሊያመሰግነው ይገባዋል አላህ ውለታውን ኒዕማውን ባበዛለት ቁጥር ምስጋናና ውዳሴውን ሊያበዛ ይገባው ደካማ የሆነውና ብዙ ጉድለቶች አሉብኝ የጎደሉ ነገሮች አሉ የሚለውም አካል አላህን ተባረከ ወተዓላ ያመሰግናል ማመስገን ይጠበቅበታል ሁሉንም ያደረገው አላህ ነው ምስጢርም አለው ወለዲ አግና ወአቅና ከፊሉን ሀብታም
ከፊሉን ድሃ ያደረገው እሱ። አንደኛውን ሀብታም አድርጎ ሌላኛውን ድሃ ለምን እንዳደረገው፣ አንደኛውን ጤነኛ አድርጎ ሌላኛውን ለምን እንዳሳመመው ብታቅ አልሐምዱሊላህ። ሰዎች ብዙ ጊዜ የሚያመሰግኑት የሚያወድሱት ጌታቸውን የሚፈልጉትን ነገር ሲያደርግላቸው ደስ ሲላቸው፣ ማትወደው ነገር ሲደርስብህም እኔ የምመኘውን ሳይሆን ማልመኘውን የሰጠኝ የሚያውቀው ምስጢር ስላለ ነው፣ ለእኔ የሚበጀውን ስላወቀ ነውና አልሐምዱሊላህ ልትል ይገባል። ሐዲስ አልቁድሲ ላይ አላህ ተባረከ ወተዓላ ባሪያዬ ሀብትን ይመኛል፣ ጤናን ይመኛል፣ እኔ ለሱ ሀብት እንደማይበጀው ሀብትን ካገኘ ከኔ ጋር ያለው ግንኙነት እንደሚበላሽ በማወቅ ሀብትን እንዳያገኝ ያደርገዋል። ከባሮቼ መሃል ችግር ድህነት እንጂ ከሱ ጋር የማይሄድ አለ አላህ ተባረከ ወተዓላ። እንደፈለገ ቢሰጠው ሊፈነጥዝ ድንበር ሊያልፍ ሊጨማለቅ ጌታውን ሊረሳ ስለሚችል ላንተ የሚበጀው ትንሽ ተቸግሮ መኖር ነው ብሎ አላህ መጥኖ ይሰጣል። ሰፊ ነበር የምፈልገው ለምን አልሰጠኝም እያለ ማማረርን ትቶ ለእኔ የሚበጀኝ ይሄ መሆኑን አውቆ የሰጠኝ ጌታ አላህ ይመስገን ሊል ይገባል። ፈሀከዛ አላህ አፍያ የሚነፍጋቸው ሰዎች አሉ፣ ሁሌ የሚያሳምማቸው። ለምንድን ነው የሚያሳምመኝ ብለው ማማረር ሳይሆን እኔ ጤና ነበር የምመኘው፣ ነገር ግን ያሳምመኝ ጌታ አላህ ተባረከ ወተዓላ የሚያውቀው ምስጢር አለ። በየጊዜው ጤናዬን ያዝ ባያደርገው እሱ የሚጠላው ቦታ ላይ እሱ የሚጠላው ስራ ላይ ልውል እችል ስለነበረ ነው። እኔ የምመኘውን ሳይሆን ለእኔ የሚጠቅመውን ስለመረጠልኝ ምስጋና ይገባው ጌታዬ ብሎ ሲታመምም ሲቸገርም ሊያመሰግን ይገባዋል። የሰው ልጅ አላህ ተባረከ ወተዓላ ለሰው ልጆች እናት ለልጇ ከምታዝነው በላይ የሚያዝን ጌታ ነውና የሚያደርጋቸው ነገሮች በሙሉ የእዝነት መገለጫ ናቸው። እኛ ባይመስለንም ባይታየንም ወማ ረቡከ ቢዘላሚን ሊልዐቢድ አላህ ባሮችን አይበድልም። እኛ ላይ የሚደርሱ ነገሮች አላህ የሚያደርጋቸው ነገሮች በሙሉ በቀጥታ ወይም በተዘዋዋሪ በጊዜው ወይም የሆነ ጊዜ ላይ ኋላ ላይ ለእኛ ኒዕማና ጸጋ ናቸው፣ ኸይር ናቸው። ስለዚህ በሁሉም ሐል ላይ አላህ ተባረከ ወተዓላ የተመሰገነ ነው። ከምንም በላይ አላህን ልናመሰግነው የሚገባው ጠፊ የሆነችው ዱንያ ላይ ባለም ቆይታ ሁሌም ቀሪ የሆነው የአኼራ ህይወት ላይ በደስታና በኒዕማ ለመኖር የሚያበቃውን ኢማንና መልካም ስራ ስላገራለን። የድንጋይ የእንጨት የቀብር አምላኪ ሳይሆን የእሱ ብቻ አምላኪ ስላደረገን ደግሞ ከምንም በላይ ልናመሰግነው ልናወድሰው ይገባል። لذا نبياتنا صلى الله عليه وسلم كما روي عنه التوحيد ثمن الجنة والحمد لله ثمن كل نعمة بلغ. توحيد የጀነት ዋጋ ነው። አልሐምዱሊላህ የሚለው ቃል ደግሞ አላህ የሰው ልጆች ላይ የዋለ ውለታ ሁሉ አጠፋ ነው ምላሽ ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ተውሂድ አላህን በብቸኝነት ማምለክ እሱን ምንም ሳያሻርኩ ሳያጋሩ እሱን በብቸኝነት ማምለክ የጀነት ዋጋ ነው። ይሄን ይዞ ያልመጣ ጀነት አይገባም። አልሐምዱሊላህ ማለት ደግሞ የጸጋዎች ሁሉ ጀዛ ነው በማለት አለይሂ ሰላቱ ወሰላም ተናግረዋል። አልሐምዱሊላህ ረቢል ዓለሚን ምስጋናና ውዳሴ ለአላህ ነው አለ። ማን ነው አላህ? ይሄ መነሳት የሌለበት ጥያቄ ነው። ሁሉም የሚያውቀው ላኪን ይበልጥ እንድናውቀው በዚህ እውቀት ልክ እንድናመሰግነውና እንድናወድሰው ምስጋና ለአላህ የተገባ ነው ካለ በኋላ ይበልጥ ራሱን ሲያስታውቀን ረቢል ዓለሚን አለ። የዓለማት ጌታ የሆነው አላህ። ረብ ማለት ፈጣሪ፣ ጠባቂ፣ ተንከባካቢ ማለት ነው። ምስጋናና ውዳሴ ይገባል። ለማዳ ዓለም ላይ ያሉ ከሱ ውጭ ያሉ መክሉቆች በሙሉ የፈጠራቸው እሱ ብቻ ስለሆነ ቢጠብቃቸው ቢንከባከባቸው የሚያበላቸው የሚያጠጣቸው ጤና ልጅ ሀብት የሚሰጣቸው እሱ ብቻ ስለሆነ የላቀ ምስጋና ይገባው፣ ውዳሴ ይገባው። አላህ ተባረከ ወተዓላ
በሱነቱ ብቻ ምስጋናና ውዳሴ የሚገባው ነው። አላህ ስለሆነ ብቻ የተሟላ ምስጋናና ውዳሴ የሚገባው ጌታ ነው። በተጨማሪ ደግሞ ረቡል ዓለሚን የዓለማት ጌታ ሆኖ አንተን በመፍጠሩ በመመገቡ ጤና አፍያ በመስጠቱ በመጠበቁ ሌላ ተጨማሪ ምስጋናና ውዳሴ ይገባዋል። በሄድክበት ሁሉ ቀን ከሌሊት የሚጠብቅ አላህ ያለሱ ማንም ጠባቂ የለም። ከአላህ ተባረከ ወተዓላ በታች ያሉ ጠባቂዎችን እንኳን ብታደርግ አላህ ካልጠበቀህ ምንም ሊጠቅም አይችልም። ፈጥሮ ዝም አላለህም፣ ጠብቆሃል። ራስህን ችለህ ኑር አላለህም፣ አብልቶሃል፣ አጠጥቶሃል፣ ለመኖር የሚያስፈልጉ ነገሮችን አድርጎልሃል። ረብ የሚለው መስደር ነው። ረብ የሚለው ረበሁ የረቡሁ ከሚለው ቃል የተወሰደ ሲሆን መጠበቅ፣ መንከባከብ፣ ቀስ በቀስ ማሳደግ ማለት ነው። ተርቢያ የሚለውን ከዚህ የተወሰደ ወላጆች ልጆቻቸውን ቀስ ያደረጉ ቀስ ያሉ እንደሚያሳድጉት አላህ ተባረከ ወተዓላ ባሮቹን ቀስ በቀስ የሚያስፈልጋቸውን በየወቅቱ የሚያስፈልጋቸውን ኒዕማና ጸጋ እየሰጠ የሚንከባከብ ማለት ነው። ሁሌ ዝም ብሎ ዝናብ ቢያዘንብ የሰው ልጆች መኖር አይችልም፣ መስራት አይችልም። ምድር በጎርፍ ትጥለቀለቃለች። ስለዚህ ዝናቡን እንደ አስፈላጊነቱ መጥኖ ነው የሚያወርደው። ወከዛልክ ያለ ፀሐይ የዘሩት የተከሉት አይበቅልም፣ አያፈራም። ፀሐይ ያስፈልጋል። ስለዚህ የሆነ ሰዓት ላይ እንዲዘንብ የሆነ ሰዓት ላይ ዝናብ እንዲቆም ያደርጋል። ሁሌ ደግሞ ፀሐይ ቢያደርገው ሰዎች ተቃጥለው ያልቃሉ። የተዘሩ የተተከሉ ነገሮች ተቃጥለው ያልቃሉ፣ መኖር አይችልም። አሊያ ደግሞ ዱንያን ሁሌ ቀን ቢያደርጋት ሰዎች ማረፍ አይችልም። ሁሌ ማታ ቢያደርጋት ቀን ላይ ነፃ ሆነው ሁሉ ነገር ግልጽ ሆኖላቸው እንደሚሰሩት ሰርቶ መተዳደር አይችልም። ለዚህ ነው ይበልጥ እንድናቀውና እንድናመሰግነው እንድናከብረው ሲገፋፋን ሲያስታውሰን እስቲ ንገሩኝ ዱንያን በሙሉ አላህ ተባረከ ወተዓላ ቀን ብቻ ቢያደርጋት ማን ነው የምታርፉበትን ሌሊት የሚያመጣላችሁ? አሰሙም እንዴ? እስቲ ንገሩኝ ዱንያን በሙሉ አላህ ተባረከ ወተዓላ ሌሊት ጨለማ ቢያደርጋት ማን ነው ቀንን የሚያመጣላችሁ? አትመለከቱም እንዴ? ብሎ አላህ ተባረከ ወተዓላ የአላህ ተባረከ ወተዓላ አላኡ ኒዕሙ ገይሩ መሕሱር በየወቅቱ በየጊዜው ለሰዎች የሚበጁ ነገሮችን ያደረገ ሰዎችን ይንከባከባል። እናት ለልጇ 6ኛ ወር ላይ 8ኛ ወር ላይ 10ኛ ወር ላይ 1ኛ ዓመት ላይ 2ኛ ዓመት ላይ ያለች የሚመጠነውን ምግብ እንደምታበላ አባት ለልጁ 1ኛ እድሜ ላይ 2ኛ 3ኛ 4ኛ እድሜ ላይ ያለ የሚመጠነውን ማያጨናንቀውን ዘና የሚያደርገውን ልብስ ገዝቶ እንደሚያመጣው በል ከዛ በላይ አላህ የሰው ልጆችን የሚመጥናቸውን የሚበጃቸውን ኒዕማ እንደ ወቅቱ እንደ ጊዜው ይሰጣል። 7ኛ ዓመቱ ላይ የገዛህለትን ልብስ 13ኛ ዓመት ላይ እሱን የለበስክ ኖር የራስህ ጉዳይ አትለውም። ልጅ ስለማይበቃው ስለሚጨናነቅ ለዛ እድሜ የሚበጀን የሚመጥን ልብስ ታመጣለህ። ወሀከዛ አላህ ተባረከ ወተዓላ ለባሮቹ እንደ ዘመኑ እንደ ወቅቱ እንደ ጊዜው ለሁሉም መኽሉቆች የሚበጃቸውን ኒዕማና ጸጋ ይሰጣል። ለካፍሩም ጭምር ለሰው ብቻ ሳይሆን ለሙእሚን ብቻ ሳይሆን ለካፍሩም ጭምር ኒዕማውን ጸጋውን ይሰጣል። ሊአነሁ ረቡል ዓለሚን ዓለም ላይ ያለ በሙሉ ረቡ ተንከባካቢው እሱ ነው። እሱ ካቆመበት ክብካቤውን ማንም ለቅጽበት መኖር አይችልም። አላህ ሰማይና ምድርን ጠብቆ የሚያቆይ እሱ ነው። እሱ ቢተዋቸው ማንም አላህን ተክቶ ሰማይና ምድርን ሊጠብቅ ሊያቆይ በጭራሽ አይችልም። ኢዛ ረብ የሚለው ቃል ይሄ ማዕና አለው። አልሐምዱሊላህ ረቢል ዓለሚን ስትል ረብ የሚለውን ቃል ስትናገር እኔን ያስገኘኝ የረዘቀኝ የሚጠብቀኝ የሚንከባከበኝ አሳድጎ ለዚህ ያበቃኝ የሚል ማዕና አለው። ረብ የሚለው ቃል ብቻ ማለት በቀን ስንቴ ነው አልሐምዱሊላህ ረቢል ዓለሚን የምንለው? ነገር ግን ምን ያክል ነው ይሄን ቃል ማዕናውን ልባችን የሚያስታውሰውና ልብ የሚለው? ከልቡ አልሐምዱሊላህ ረቢል ዓለሚን የሚል ሰው ዘካ አይከለክልም። ሊማዳ የሚኮራበትን ሀብት የሰጠው አላህ እንደሆነ ያውቃል። ከልቡ አልሐምዱሊላህ ረቢል ዓለሚን የሚል ሰው የሰው ልጆች ላይ አይኮራም። የሚኮራበት ምክንያትም የለውም። እሱን ከፍ ያደረገው አላህ ነው። ያን ለፈተና ዝቅ ያደረገው አላህ ነው ተባረከ ወተዓላ። ኢዛ አልሐምዱሊላህ ረቢል ዓለሚን ረብ የሚለው ቃል ማንነትን እንድታቅ በጭራሽ
ሌሎች ላይ ልትኮራ እንደማይገባ ምክንያቱም አንተንም እሱንም የፈጠረ ሁላችሁንም የሚንከባከብ ጌታ አለ። አንተ እሱ ላይ ርዝቁን ብታቋርጥ ከላይ ያንተን ርዝቅ ሊያቋርጥ እንደሚችል ጌታ እንደሚችል ልታቅርብ ልትል ይገባሃል። አልሐምዱሊላህ ረቢል ዓለሚን። ረብ የሚለው ቃል ማዕናው ትርጉሙ ሊገባንና ህይወታችን ላይ ሊንጸባረቅ ይገባል። ረብ ማለት ፈጣሪ፣ ጠባቂ፣ ተንከባካቢ ማለት ነው። የአላህ ረብነት ደግሞ በቦታ በአካባቢ በአይነት የተገደበ አይደለም። የሁሉም ረብ ነው አላህ ተባረከ ወተዓላ። ረቡል ዓለሚን ስለተባለ ዓለም ማለት ምን ማለት ነው? ብዙ ተብሏል። ዓለም ማለት ምን ማለት ነው የሚለውን በተመለከተ ፍስሮች ብዙ ብለዋል። ራጂሑ ኩሉ ማ ሲወላሂ ፈሁወ ዓለም፣ ከአላህ ውጭ ያለ ነገር በሙሉ ዓለም ይባላል። ዓለም የሚለው የአማርኛ ቃልም እዚህ ውስጥ ይገባል። የተለያዩ ሀገሮች፣ ህዝቦች፣ ዘመኖች፣ ጊዜዎች እዛ ውስጥ ያሉ ነገሮች በሙሉ እዚህ ውስጥ የሚገቡ ናቸው። በዋነኝነት ዓለም የሚለው ረቡል ዓለሚን የዓለማት ጌታ ስንል በዋነኝነት እዚህ ውስጥ የሚገቡት ሰው፣ መላኢካና ጂኒ ናቸው። ወመዕ ዛሊክ አላህ ተባረከ ወተዓላ 12,000 ዓለም አለው ከሰውና ከጂኒ ከመላኢካ ውጭ የሰው ልጆች ማያውቋቸው የሚል ቀውል አለ። አላህ ተባረከ ወተዓላ ዓለምን ከፍሎት 1/4ኛው እንዲወጣ እንዲታወቅ ተደርጓል። የተቀረው ደግሞ ባህር ውስጥ የሚኖር ሌላ ዓለም ኸልቅ አለ። ስለዚህ ረቡል ዓለሚን አንተ ዘርዝረህ ቁጥረህ አዘልከውም። ስለዚህ ዓለሚን ማለት ምን ማለት ነው? ከአላህ ውጪ ያለ በሙሉ ማለት ነው። የምታውቀውም ማታውቀው የዚህ ሁሉ ረብ ጌታ፣ ፈጣሪ፣ ተንከባካቢ አላህ ተባረከ ወተዓላ። አላህ ተባረከ ወተዓላ የዓለማት ጌታ፣ ረብ፣ ተንከባካቢ፣ ፈጣሪ እንደሆነ ሁሉ መመለክ ያለበትም እሱ ብቻ ነው። ዓለም የሚባሉ ነገሮች በሙሉ የሚያመላክቱት ወደ እሱ ነው። ምድር ላይ ያሉ ግኝቶች በሙሉ ፍጥረታት በሙሉ ካስተነተንካቸው አላህን እንድታቅ እሱን እንድትፈራ ልብህ ወደዛ እንዲመለስ የሚያደርጉ ናቸው። ወፊ ኩሊ ሸይኢን አየቱን ተዱሉ ዐላ አነሁ አልዋሒድ። እያንዳንዱ የምታየው ነገር አላህን ያስታውሳል፣ ሊያስታውስህ ይገባል። እያንዳንዱ የምታየው ነገር ሰማይ፣ ምድር፣ ብርሃን፣ ጨለማ ሁሉም ከአላህ ጋር ሊያስተዋውቅህ ይገባል። ረብነቱን እንደምናውቀው ሁሉ እንደምናምነው ሁሉ ተቆጥሮ ማያልቀው አይነቱ ብዙ የሆነው ነው ፍጡር የፈጠረው የተንከባከበው እሱ ብቻ ነው። እኔን የፈጠረኝ የተንከባከበኝ ለዚህ ያበቃኝ እሱ ብቻ ነው፣ ወላጆቼ ሰበብ ናቸው የሚል ሰው መፍራት፣ መከጀል፣ ድረስልኝ ማለት፣ ከጭንቅ አውጣኝ ማለት፣ በብቸኝነት ማምለክ ያለብኝ እሱን ብቻ ነው ልንል ይገባናል። አላህ ተባረከ ወተዓላ ረብ ነው፣ ፈጣሪ፣ ተንከባካቢ ነው ብለናል። የአላህ ክብካቤ ለሁለት ይከፈላል። የአላህ ተባረከ ወተዓላ ክብካቤ ለሁለት ይከፈላል፣ ወይም የአላህ ክብካቤ ሁለት አይነት ነው። አንደኛው ተርቢየቱን ዓማ የሚባል ሲሆን ሁለተኛው ተርቢየቱን ኻሳ በመባል ይታወቃል። ተርቢያ ዓማ የሚባለው አጠቃላይ የሆነ ሁሉንም የሚያካትት ክብካቤና ጥበቃ ማለት ሲሆን የፈጠራቸው ፍጥረታትን በሙሉ ይጠብቃል፣ ይንከባከባል። የፈጠራቸውን ፍጥረታትን በሙሉ ይጠብቃል፣ ይንከባከባል፣ ያበላል፣ ያጠጣል። ለመኖር የሚያስፈልጋቸውን ነገር የሚያደርጉበትን አቅል ይሰጣቸዋል፣ መንገዱን ያሳያቸዋል። ንቦች ማን አመላክቷቸው ነው? ማን ጠቁሟቸው ነው? አበባ ካለበት ለነሱ የሚበጅ ምግብ ካለበት በረው ሄደው ሲበሉ ብለው ሰዓታቸውን ጠብቀው ተመልሰው አንድ ቦታ ላይ ተሰብስበው በመሪ ተመርተው ማር የሚያመርቱ በተሟላ መልኩ ሁሉንም የንብን ሕግና ስርዓት ደንብ አስቀምጠው አይደለም ሰዎች ንብ የሚያንቡት። ለንብ አደብን ያስተማረው ወይም ሕግን መኖሪያ ደንብን ያስተማረው ያሳወቀው አላህ ተባረከ ወተዓላ። የተለያዩ እንስሳት ልጅ ወልደው ልጃቸውን እንዲጠብቁ፣ እንዲያጥቡ፣ እንዲንከባከቡ ማን ያደረገ? ወፎች በረው
ቤት ሰርተው እንቁላል ጥለው ጊዜውን ጠብቀው ከተፈለፈለ በኋላ ጫጩታቸውን እንዲንከባከቡ እንዲያበሉ ባፋቸው ይዘው መተው እንዲመግቡ ማን ያደረገው? ማን ያስተማራቸው? ኢነሁ አላህ ተባረከ ወተዓላ ወረቡል ዓለሚን። እንዲህ አይነት ደካማ የሚባሉ ማይሸብሉ ሐጅ ዘካ ዋጅብ ያልሆነባቸው እንስሳትን እየረዘቀ በአግባቡ ወደብ አድርገህ ሰብረህ ሐላል ከስብ መጠበቅ ሲገባ አላህን ተባረከ ወተዓላ ረስተኸው ጸባይህን አበላሽተህ በሐራም ከስብ ልትፈልግ አይገባም። ያልተማረች ከአባቷ ያልወረሰች ጉልበት የሌላትን ወፍ አላህ ይረዝቃል ተባረከ ወተዓላ። አንተ ከፍጥረታት ሁሉ የላክ የተከበርክ ነህ። ወለቀድ ከረምና በኒ አደም የአደምን ልጅ የሰውን ልጅ አክብረነዋል። ለአንተ የሚመጥን ርዝቅ አላህ ይሰጥሃል። አንዳንዴ ግን ጸባይህን ስታበላሽና ጌታህን ስታምፅ ሊፈትንህ ያዝ ያደርግብሃል። ያን ያ ረብ ምን ያጠፋው ይቅርታ ርዝቅህን ስጠኝ እንጂ ብለህ መተውበት መደረስ ሲገባ የአንተን ጸባይ መበላሸትና ለርዝቁ መቋረጥ ሰበብ አንተ መሆንህን ዘንግተህ በሐራም ልትፈልገው አይገባም። ትክክለኛውን መመካት በአላህ ብትመኩ ወፈን እንደሚረዝቀው ይረዝቃችሁ ነበር ብላ ነብዩ ሰለላሁ ዐለይሂ ወሰለም። ትክክለኛው ተወኩል የሚጠፋው ኢማን ሲደክመን አንደኛው የአላህ የሩቡብያ የተርቢያ የክብካቤ አይነት ዓም የሆነ ጥቅል የሆነው ክብካቤ ሲሆን ለኸለቃቸው መኽሉቆች በሙሉ የሚሰጠው የክብካቤ አይነት ነው። ሁለተኛው የአላህ ተርቢያ ክብካቤ ጥበቃ አይነት ተርቢያ ኻሷ የሚባል ሲሆን ይህ ከፈጠራቸው ሰፊና ብዙ ፍጥረታት ውስጥ ጥቂቶች እንጂ የማያገኙት የክብካቤ አይነት ነው። وهو تربيته لأهله وأحبابه وأصفيائه من أهل الإيمان والعمل الصالح ለወዳጆቹ ከፈጠራቸው ፍጥረታት ሁሉ ለመረጣቸው ለሙእሚኖች የሚያደርገው ጥበቃና ክብካቤ ያውም እሱን እንዲፈሩ እሱን እንዲያውቁ እሱ የሚወደውን ነገር እንዲያደርጉ ከሚጠላው ነገር እንዲርቁ ያደርጋቸዋል። ከእሱ ጋር የሚያጋጫቸውና እሱ እንዲቆጣ የሚያደርጉ ነገሮችን ያስወግድላቸዋል። የኸይር አጋጣሚዎችን ይፈጥርላቸዋል። ከክብካቤዎች ሁሉ የላቀው ይሄ ነው። ልትጓጓለት ልትደሰትበት የሚገባው ክብካቤ ይሄ ከጌታ የምታገኝ ነው። አላህ አልሐምዱሊላህ አብቶኛል፣ አጠጥቶኛል፣ ቤት ልጅ መኪና ሰጥቶኛል በላይ ከምትደሰተው በላይ አልሐምዱሊላህ ጌታዬ ኢማን ሰጥቶኛል፣ ሶብር ሰጥቶኛል፣ ዒልም ሰጥቶኛል፣ ኸይርን ስራ አድርጎልኛል፣ መልካም ስነ ምግባር አድርጎልኛል እያልክ የእሱን ጌትነት ይበልጥ በእነዚህ ነገሮች ልታይና ልታቅ ይገባሃል። ለዚህም ነው የአብዛኞቹ ነቢያት ዱዓቸው ረብ በሚለው የነበረ። አብዛኞቹ ነቢያት ዱዓቸው ረቢ ረበና በሚል ቃል የሆነ እነሱ ነቢይ ማድረጉ ራሱ የሩቡብያው የእንክብካቤው አንድ መገለጫ ነው። አላሁ ተባረከ ወተዓላ ከሩቡብያው መገለጫ መሃል አንዱ የሆነው እስልምናን መታደን ኢማንን መታደን። ይህን የላቀ የአላህን ተባረከ ወተዓላ ጸጋ ልታቀው፣ ልትጠብቀው፣ ልትኮራበት፣ ልትደሰትበት ይገባል። ስንት የኩፍርና የጥመት መንገዶች እያሉ ከዛ ሁሉ ጠብቆ እስላምን ላንተ ማደሉ የጸጋዎች ሁሉ ጸጋ ነው። ለምንድን ነው አላህን ተባረከ ወተዓላ ማመሰግነው ማወድሰው የሚል ጥያቄ ውስጥህ ላይ የተነሳ እንደሆነ በዚህ መልኩ ለነፍስያ መልስ መስጠት ትችላለህ። አልሐምዱሊላህ ረብል ዓለሚን ከማለት የሰነፍከና የደከምክ እንደሆነ አሁን የጠቀስናቸውና ሌሎችም ምክንያቶችን እያስታወስክ ጌታን ተባረከ ወተዓላ ሌት ተቀን ልታመሰግነው ይገባሃል። ይሄን አላህ ሲያስታውሰን ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአ፣ እርሱ ነው ጌታ አላህ ከእናታችሁ ሆድ ያወጣችሁ በምትወጡበት ጊዜ ላ ተዕለሙነ ምንም የማታውቁ ዜሮ ነፃ ሆናችሁ ምንም የሌላችሁ ምንም ያልያዛችሁ። ወደ ዱንያ ስመጣ ማደርገው ጫማ በለብሰው ልብስ መማርበት ደፍተር ብሎ እዛ ይመጣ የሚወለድ ህፃን በሙሉ ባዶ እጁን ነው። ቁሳዊ የሆነ ነገርም የለህም።
ቁሳዊ የሆኑ ነገሮች የምታገኝበትም እውቀት የለም ስትወለድ። ላ ተዕለሙነ ከዛስ ወጀዐለ ለኩም አሰምዐ ወልአብሳረ ወልአፍኢደተ ሊማዛ ለዐለኩም ተሽኩሩን። ስትወለዱ ምንም የማታውቁ ምንም እጃችሁ ላይ የሌላችሁ ድሆች አድርጎ ፈጥሯችሁ ከዛም በረሕመቱ በጸጋው መስሚያ ጆሮ፣ መመልከቻ አይን፣ ማሰቢያ ልብ አደረገላችሁ ሰጣችሁ። ልግዛ ብትል ዱንያ ላይ ያሉ ሀብቶችን በሙሉ ብትሰጥ ልብህ ቢበላሽ ወይም ብታጣው ልታገኝ አትችልም። አይንህም ብታጣው ዱንያ ላይ ያለን ሀብት በሙሉ ብትሰጥ ድጋሚ ልታገኘው አትችልም። አላህ ነው የሰጠህ፣ አላህ ነው ያደረገልህ። ለዐለኩም ተሽኩሩን ታመሰግኑት ዘንድ አላህ ተባረከ ወተዓላ። ይህም ብቻ አይደለም፣ ወላሁ ጀዐለ ለኩም ሚን ቡዩቲኩም ሰከና። ጌታ አላህ ልታመሰግነው ልታወድሰው ጌታዬ ፈጣሪ ተንከባካቢ እያልክ ሁሌ ልትተናነስለት የሚገባው ጌታ አላህ እርሱ ነው ማረፊያ ቤት ያደረገልህ አለ። የኔ ቤት ያልክ ነው ብዙ ጊዜ የምትኮራው፣ አላህ ነው ቤት ያደረገልህ የሰጠህ። ወላሁ ጀዐለ ለኩም ሚን ቡዩቲኩም ሰከና። ቤት ግንቡ ሊኖር ይችላል፣ ላኪን ቤቱን ቤት ማድረጉ የአላህ ጸጋ ነው። ብዙ ሰዎች ግንብ ያላቸው ሰዎች አሉ፣ ግን ቤት የላቸው። ቤቱንም የሰጠህ አላህ ነው። ይበልጥ ደግሞ ጌታን ስታውቀውና ቤት ሰጠኸኝ ብለህ ስታመሰግነው ቤቱን ቤት ያደርገዋል። ከባህር ስታያቸው ውጫቸው የሚያምሩ ብዙ ቤቶች አሉ፣ ላኪን ውስጣቸው እሳት ነው። እዛ ውስጥ ያለው ሰው እንደው መች ሞቼ በተገላገልኩ እንጂ የሚል ሰው ሊሆን ይችላል። ደስታ የለውም፣ ሰላም የለውም። ኢዛ አላህ ምን አለ? ወላሁ ጀዐለ ለኩም ሚን ቡዩቲኩም ቤቱን የሰጠኝ አላህ ነው ብለህ አላህን ያመሰገንክ ከሆነ የገነባኸው ቤቱ የአላህ ስጦታ ነው። ቤቱም ትክክለኛ ቤት ይሆናል፣ ጀነትም ይሆናል፣ የዱንያ ጀነትም ይሆናል። ሆኖም ግንቡንም ይሁን የተኛውን መልኩ የምትኖርበትን የምታርፍበትን መጠለያህን መርጊያ ማረፊያ ያደረገለት አላህ ነው ተባረከ ወተዓላ። ወጀዐለ ለኩም ሚን ጁሉዲል አንዓሚ ቡዩታ። ገጠር ላይ በረሃ ላይ በምትሄዱበት በምታርፉበት ጊዜ እንደ ድንኳን ያሉ ነገሮችን መስራት እንድትችሉ ያመላከታችሁ የምትሰሩበትን ነገርም የፈጠረላችሁ እርሱ አላህ ተባረከ ወተዓላ። እንስሳትን ፈጥሮ ከእንስሳት ቆዳ ልብስ እንድትለብሱ ያደረጋችሁ እሱ አላህ ተባረከ። ምድር ላይ የተፈጠሩ ነገሮች በሙሉ ለአንተ ነው የተፈጠሩት። ምድር ላይ ያለን በሙሉ ለእናንተ የፈጠረ የሆነው ጌታ እርሱን አላህ ብቻውን አምልኩት፣ ብቻውን ፍሩት፣ ታዘዙት ያለ ነው። እንስሳትን ስጋቸውን ብቻ አይደለም አርደህ የምትበላው፣ ከእንስሳት የምታገኘው እጅግ በጣም ብዙ ጥቅም አለ። ይህንም ቁርአን ላይ ነግሮሃል። ወጀዐለ ለኩም ሚን ጁሉዲል አንዓሚ ቡዩተን ተስተኺፉነሃ የውመ ضዕኒኩም ወየውመ ኢቃመቲኩም። የልብስ አይነቶችን ሁሉ አላህ ነግሮሃል። ከልብሶች ውስጥ ብርድ መከላከያ የሆነ ልብስም ሙቀት ሰጪ የሆነ ልብስም ያደረገላችሁ የፈጠረላችሁ አላህ ነው። ሁሌ አንድ አይነት ልብሶች አይደለም የምትለብሱት፣ ሁሉም ልብሶች አንድ አይነት አይደለም። ሰራቢለ ተቂኩሙል ሐራ ወሰራቢለ ብርድን የሚከላከልላችሁ፣ ሌላ ደግሞ ሙቀትን የሚከላከልላችሁ ልብስን የሰጣችሁ የፈጠረላችሁ አላህ። ከዚህ ሁሉ አልፎ ተቂኩሙል ባስ በጦርነት ጊዜ መከላከያ ሊሆን የሚችል ልብስም እንድትፈጥሩ ያደረጋችሁ ያመለከታችሁ አላህ ተባረከ ወተዓላ። ለምንድን ነው ይህን ሁሉ ያደረግልን ጌታችን? ለዐለኩም ቱስሊሙን፣ ለጌታችሁ እጅ እግራችሁን ትሰጡ ዘንድ ትሰልሙ ዘንድ ትታዘዙ ዘንድ ነው። ይህን ሁሉ ኒዕማ ውለታ ውሎልህ ሳለ አላህን የምታመፀው የምትረሳው ችላ የምትለው በራስህ የምትተማመን ከሆነ አቅልህ ሙሉ አይደለም ማለት ነው። ችግሮኛል ብለህ አንድን ሰው ጠይቀኸው እንካ 20 ሺህ ብር ብሎ ቢሰጥህ ከዚያ በኋላ መተኸው ወይም ደግሞ ሰድበኸው አትሄድም። ከመስገድ ያልተናነሰ ምስጋናን አመስግነኸው እንደው ጀርባህን መስጠት ከብዶ ፊትህን ወደ እሱ አዙረህ ደጋግመህ ያመሰገንከው ትሄዳለህ። አላህ ተባረከ ወተዓላ ተቆጥሮ ማያልቅ ኒዕማ ሰጥቶህ እንዴት ታመጽዋለህ? ለምን ይሻትለው? ለምን አትወደው? ለምን ከሱ የሚያጋጭህ ነገር ታደርጋለህ? ጊዜያዊ ደስታን በማስቀደም ረሕማንን ረብል ዓለሚንን ለምን ታስቆጣለህ?
ይሄ ሁሉ የአላህን ጸጋ ያወቁ እንቢ ያሉ እንደሆነ فإنما عليك البلاغ المبين አላቸው። ይሄ ሁሉ ጸጋ የሰጣቸው አላህ እንደሆነ ንገራቸው። ስገዱለት፣ ፍሩት፣ አምልኩት የምትለው ጌታ አላህ አሁን የተዘረዘረው ሌሎችንም ጸጋዎች የሰጠው ጌታ እሱ እንደሆነ ንገራቸው። ይሄን ከማወቃቸው ጋር አላህን አንፈራም ካሉ አንታዘዝም ካሉ ተዋቸው። ያንተ ግዴታ ማድረስ ብቻ ነው። የጌታቸውን ጸጋ ያወቁ ይከዳሉ፣ አብዛኞቹ ያስተባብላሉ። ነገሩ በዚህ አይቀጥልም፣ ሞተው ይቀሰቀሳሉ። ያኔ የዋጋቸውን ያገኛሉ ብሏል። ثم لتسألن يومئذ عن النعيم እኛ ላይ ያሉ ጸጋዎች በሙሉ ከፈጣሪያችን ከአላህ የተገኙ ናቸው። ይሄን ኒዕማና ጸጋ የቂያም ቀን ምን አደረክበት ተብለህ መጠየቅ አይቀርም። ምን አደረክበት ተብለህ መጠየቅ አይቀርም። የጥያቄ ነው የቂያም ቀን መሸሻ ማምለጫ ጉቦ ሰጥቶ መሸወጃ በሌለበት ቀን ማለት ነው። ከዛ አስከትሎ አላህ ተባረከ ወተዓላ الرحمن الرحيم ብለዋል። ይሄ በቀጣይ ደርስ የምናየው ይሆናል። ረቡል ዓለሚን ብሎ الرحمن الرحيم ማለቱ ትልቅ ምስጢር አለ። ረቡል ዓለሚን የዓለማት ጌታ፣ የዓለማት ፈጣሪ፣ ተቆጣጣሪ ሁሉ ከሱ ይከጀል በሚሉበት ጊዜ ውስጥ ላይ ፍራቻ ይሰማል። ይህን ፍራቻ ማረጋጊያ ያስፈልጋልና الرحمن الرحيم ብሎ አላህ ረብ ነው፣ በሱ ቁጥጥር ስር ነው ሁሉም ያለው ሲባል ፈርተህ ተሸበረህ ለመሸሽ ልትሞክር ትችላለህ። ከአላህ ወዴትም መሸሽ አይቻልም። እንደዚሁ ደግሞ ረቡል ዓለሚን ቁጥር ስፍሩ ማይታወቀው ሁሉ መክሉቅ ረብ አላህ ነው ሲባል ብዙ ጊዜ በሰዎች ዓለም ስልጣኑ ኃይሉ በበዛ ቁጥር ሰዎች ይበልጥ ይፈሩታል። አላህም እንደዛ እንዳይመስልህ ምን አለ? الرحمن الرحيم አለ። ረቡል ዓለሚን ከመሆኑ ጋር እሱ ግን ረሕማን ነው ረሒም ነው አለ። كان كلهم متن له رحمن ورحيم ነው ብለህ ግን እንዳትጨማለቅ ማሊኪ የሚጂ ዞሮ ዞሮ ደግሞ የፍርዱ ቀን ፈራጅ እሱ ነውና ያገኛል፣ እዛ ዋጋህን ይሰጣል። ምን ይሻላል? እህዲን الصراط المستقيم ካንተ ጋር ማያጣላን ማያጋጨን ቀናውን መንገድ መርተህን በሰላም ካንተ አገናኘን። ሱረቱል ፋቲሃ ከንስ كما قلنا ሱረቱል ፋቲሃን ስም ስንደቅስ 13ኛው የሱረቱል ፋቲሃ ስም አልከንዝ ብለናል። ሱረቱል ፋቲሃ አንዱ ስሟ ካዝና። ከሱረቱል ፋቲሃ ውስጥ የሚወጡ ኸይሮች፣ ማዕናዎች፣ መልእክቶች፣ ትርጉሞች አያልቁም። አልሐምዱሊላህ ረብል ዓለሚን ሁሌም ነው የሚባለው፣ አላ ኩሊ ሓል የሚባለው ከመሆኑም ጋር ይበልጥ አልሐምዱሊላህ ልንልባቸው የሚገቡ ቦታዎች አሉ። በመሰረቱ አልሐምዱሊላህ ቁጥር ስፍር የለውም ብለን በሁሉም አሕዋል ሁሌም አልሐምዱሊላህ ይባላል። ይበልጥ ደግሞ አልሐምዱሊላህ ማለት የሚመሰገንባቸው የሚፈለግባቸው ቦታዎች አሉ። ከዚህ አንዱ የተለያዩ ጸጋዎችን ባገኘህ ጊዜ አዲስ የሆነ ጸጋ ስታገኝ፣ ለምሳሌ ልጅ ሲወለድልህ፣ ታመህ ስትድን፣ ይሞታል ብለህ ተጨንቀህ ሰግተህ የነበረ ሰው አፍያውን ሲያገኝ፣ የሚያስደስት ኒዕማ ስታገኝ አልሐምዱሊላህ ልትል ይገባሃል። ሁለተኛ በልተህ ጠጥተህ ስታበቃ አልሐምዱሊላህ ልትል ይገባሃል። አላህ ተባረከ ወተዓላ ርዝቅን ሰጥቶት አልሐምዱሊላህ ያለ ሰው አላህ ወንጀሉን ይመራዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አላህ ተባረከ ወተዓላ ምግብ ሰጥቶት በልቶ ሲያበቃ አልሐምዱሊላህ الذي أطعمني هذا ورزقني من غير حول مني ولا قوة ያለ ሰው غفر له ذنبه عليه الصلاة والسلام أو قال غفر له ما تقدم من ذنبه። ምግብ በልቶ ሲያበቃ ምስጋናና ውዳሴ ይገባው ለጌታዬ ለአላህ ይህን ምግብ ላበላኝ ለረዘቀኝ ያለ እንደሆነ አንድ ሰው አላህ ተባረከ ወተዓላ ያለፈውን ወንጀሉን በሙሉ ይመረዋል አሉ። ሰጋይረ ነው ማለት ነው። ከባድ ወንጀል ከሆነ መተውበት አለበት። ጥቃቅን ወንጀሎቹን በሙሉ አላህ ይመረዋል። ለምንድን ነው ይሄው? አልሐምዱሊላህ የሚለው ቃል አላህ ዘንድ ካለው ደረጃና ተወዳጅነት አንፃር አብልቶ አጠጥቶህም አልሐምዱሊላህ ስትለው ወንጀልህን ይመራል። وكذلك ባሳለፍነው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አላህ ባሪያው አንድን ጉርሻ ጉርሶ አልሐምዱሊላህ ሲል አንዴ ተጎንጭቶ አልሐምዱሊላህ ሲል ይወዳል ብለዋል። وكذلك አልሐምዱሊላህ ከሚባልባቸው አጋጣሚዎችና ቦታዎች አንዱ ከምሽትና ከንጋት ዚክሮች ጋር ጠዋትና ማታ ሲመሽና ሲነጋ
አልሐምዱሊላህ ልንል አላህን ልናመሰግነው ይገባናል። ወከዛሊክ ከእንቅልፋችን ስንነቃ አልሐምዱሊላህ ልንል ይገባናል። አልሐምዱሊላህ አለዚ አሕያኒ በዕደማ አማተኒ ወኢለይሂ አኑሹር። ከእንቅልፍ ሲነቁ የሚባለው ዝክር ይሄ ይመስገን ጌታዬ አላህ ያላንተ ውዳሴ ምስጋና ይገባው ካሞተኝ በኋላ የቀሰቀሰኝ እንዳመሰግነው እንድሰግድ ሰደቃ እንድሰጥ ድጋሚ እድል የሰጠኝ ጌታ አላህ ነፍሴን በዛው ያልወሰዳት ጌታ አላህ ይመስገን እያልክ ልክ ስትነቃ አልሐምዱሊላህ ትላለህ። ማታ ስትተኛም አልሐምዱሊላህ እያልክ ዝክር ያልክ ነው የምትተኛው ትክክለኛ ሙእሚን ከሆንክ። ወሀከዛ አልሐምዱሊላህ ማለት ከሚወደድባቸው አጋጣሚዎች አንዱ ንግግር ሲጀመር ሙስሊም የሆነ ሰው ሙእሚን የሆነ ሰው ልክ ንግግር ሲጀምር አልሐምዱሊላህ ቢስሚላህ ብሎ መጀመር አለበት። ነብዩ ሰለላሁ ዐለይሂ ወሰለም ደብዳቤ ሲጽፉ ቢስሚላሂ ረሕማኒ ረሒም ያሉ ነበር የሚጀምሩት። ንግግር ሲያደርጉ በቃል ከሆነ አልሐምዱሊላህ ያሉ ነበር የሚጀምሩት። ስለዚህ ማንኛውም የዲንም የዱንያ ጉዳይ ከሰዎች ጋር ንግግር በምታደርግበት ጊዜ ውይይት በምታደርግበት ጊዜ መጀመሪያ ያለበት አልሐምዱሊላህ በማለት አላህን ተባረከ ወተዓላ በማመስገን። ወከዛሊክ አዲስ ልብስ አላህ ሲያለብስህ ለየት ባለ መልኩ ተነግሯል። የተለያዩ ጸጋዎች ሲሰጡ አልሐምዱሊላህ ትላለህ። ለየት ባለ መልኩ ደግሞ አዲስ ልብስ አላህ ሲሰጥህ አልሐምዱሊላህ አለዚ ከሳኒ ሀደ ተውብ፣ ይህን ልብስ ያለበሰኝ ጌታ አላህ ምስጋና ይገባው ልትል ይገባሃል። ወከዛሊክ ብዙዎቻችን የምንዘነጋው አልሐምዱሊላህ ልንል አላህን ልናመሰግን ከሚገባቸው ወይም ልናመሰግንበት ከሚገባ አጋጣሚ አንዱ ዒንደል መሳኢብ ነው። ሙሲባ አደጋ ሲደርስብን ሙሲባ አደጋ ሲደርስብን አልሐምዱሊላህ ልንል ይገባናል። የአልሐምዱሊላህን ምስጢር ያወቀ ሰው ሙሲባ አደጋ ሲደርስበት ሊበዝ አልሐምዱሊላህ የሚለው ቅድም ገልጸናል። አላህ ቢያውቅ ነው ለእኔ እንደሚበጅ እንደሚሻል ቢያውቅ ነው ሙሲባ ያደረሰብኝ ይሄ ይገባዋል። አላህ ተባረከ ወተዓላ ከባሮቹ መሃል የአንዱን ልጅ ከወሰደበት መላኢኮች ተመልሰው ሩሑን ይዘው ሲመለሱ የባሪያዬን ልጁን ወሰዳችሁበት? አዎ። የሰውነቱን አካል ቁራጩን ወሰዳችሁበት? አዎ። ምን አለ? ያደረግከውን ወዶ ተቀበለ አልሐምዱሊላህ አለ ይሉታል መላኢኮች። ስላላህ እያወቀ ጠይቋቸው። ይሄን ያላህ እንግዲያውስ ጀነት ላይ ቤት ስሩለት የቤቱን ስም አልሐምዱሊላህ በሉት ይላል ነብዩ ሰለላሁ ዐለይሂ ወሰለም። ባሪያ ልጁን ስንወስድበት ይስተርጅዕ ኢና ሊላሂ ወኢና ኢለይሂ ራጂዑን አለ። የአላህ ነን ወደ አላህም ተመላሾች ነን አለ። አልሐምዱሊላህ አለ። ልጄን ወሰደው ጌታ አልሐምዱሊላህ አለ ብለው ለአላህ ሲነግሩ እንግዲያውስ ቤት ስሩለት የቤቱን ስም አልሐምዱሊላህ በሉት በሐምድ የተገኘ ቤት ነውና ብላ ኢላ ገይሪ ዛሊከ የተለያዩ መዋቅፎች አሉ። አልሐምዱሊላህ ማለት የሚመሰገንባቸው የሚፈለግባቸው ሁሌም ለአላህ ምስጋና ይገባው። ነቢይ ደስ የሚል ነገር ሲገጥማቸው አልሐምዱሊላህ አለዚ ተቲሙ ቢኒዕመቲሂ አሷሊሓት ሲሉ ነበር። ምስጋናና ውዳሴ ይገባው ለጌታችን ለአላህ መልካምና ጥሩ የሚባሉ ነገሮች በሙሉ ከሱ የሚገኙ የሚሟሉ የሆነው አላህ ምስጋናና ውዳሴ ይገባው ነበር። መጥፎ የሚባል ነገር ደግሞ ሲደርስባቸው አልሐምዱሊላህ ዐላ ኩሊ ሓል በሁሉም ሁኔታዎች ላይ አላህ ምስጋናና ውዳሴ ይገባው ነበር። አንዳንዶች እንደሚሉት አልሐምዱሊላህ አለዚ ላ ዩሕመዱ ፊል መካሪህ ሲዋህ አይሉም ነበር ነብዩ ሰለላሁ ዐለይሂ ወሰለም። መጥፎም ነገር አድርጎ እሱ እንጂ የማይመሰገን የሆነው አላህ ይመስገን አይሆንም ነበር። ይሄ ማማረር ነው። ውስጡ ላይ ማማረርን ይዟል። መጥፎም ነገር አድርጎ የማይመሰገን አላህ ብቻ ነው ሳይሆን ማለት ያለበት መጥፎ ነገር ሲገጥምህ አልሐምዱሊላህ ዐላ ኩሊ ሓል መባል ያለበት አልሐምዱሊላህ ዐላ ኩሊ ሓል ወልሐምዱሊላህ አለዚ ተቲሙ ቢኒዕመቲሂ አሷሊሓት። هذا الله تعالى أعلم. نكتفي بهذا نتكرر كرب العالمين لا يتيازون أنكس الرحمن الرحيم لون حتى كدرس من لا سسيونا الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا
بسم الله الرحمن الرحيم الحمد لله رب العالمين الذي أنزل على عبده الكتاب المبين ليكون رحمة للعالمين والصلاة والسلام على النبي المبعوث رحمة للعالمين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. قال الله تعالى: بسم الله الرحمن الرحيم. الله سم مجمرا الرحمن يسفي زنة بالبيت بهون الرحيم لمن نسلي زنة يالونا أزنتنا من المخلوقات بالبيت يمي درس بهونو بالله سم مجمرا. الحمد لله مسكاننا والداسي بمولو لله تبارك وتعالى يقرب رب العالمين يا لما سقيت لهن الرحمن الرحيم رحمن رحيم لهن مالك يوم الدين يفردوكا بالبيت نقص لهن إياك نعبد أنت نبتشانو من ملكو وإياك نستعين كانت نبتشانو فلينم بدنيا مقداي الجزانا رداتانا من فلقو اهدنا الصراط المستقيم أننا كتتنيا ومدان تينيا درسون من قد مران الزالة مثلنا تستن صراط الذين أنعمت عليهم علمنا ملكان سران يعدل كاتشو يهونو ينبيوتشن يصالحوتشن يلقابوتشن من قد مران غير المغضوب عليهم أنت የተቆጣቸው የአይሁዶችን እንደዚሁ ደግሞ ያወቁ የሚያጠፉ ሰዎችን መንገድ ሳይሆን ወለضالين ያለውቀት የሚጓዙ ነሳራዎች ኩፋሮችን እንደዚሁ ደግሞ ሌላ እምነት ተከታይ ሙስሊም ነኝ እንኳን ቢሉ ሳያውቁ በተፈን